السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እኔ ጥያቄ የቀልብ ዶክተር የሚሉ አሉና ቲክታክ ላይ ማለት ነው። ቴሌግራም አላቸው። ቁርአን እናስቀራለን ምናምን ይላሉ። ከዛ ደግሞ ሰደቃ አለው ምናምን እና የሰደቃውን እንትን ደግሞ ብሩን ደግሞ ተመን ተምነውለታል ማለት ነው። እርግጥ ነው ሰደቃ እንደምናወጣ ተነግሮናል፣ ግን ተመን ተሰጥቶታል እንዴ? የምን ተመን? አሁን ለሰደቃ ነው ምናምን ብለው ብር እስከ 20 ሺህ ብር እስከ 18 ሺህ ብር የመጨረሻው እስከ 13 ሺህ ብር ብለው ነው የጻፉበት። ለምንድን ነው ያንን? የምን ሰደቃ ነው? የዘካ ነው? ዘካተል ፊጥር ወይስ ምንድን ነው ያሏቸው? አይደለም እነሱ ቁርአን ሊያስቀሩ ማለት ነው። ጭንቀት አለብኝ ምናምን የሚሉ ልጆች አሉና እየገቡ እንዲህ አይነት ነገር አይሆንም፣ አይሻልም። የሌለ ብር ይቀበሏቸዋል ዝም ብለው። እንዲህ አይነት ነገር አይሆንም፣ አስፈላጊ አይደለም ይሄ። ጀነት ያለ ገንዘብ አይገባም አይደለ? ላይ ይገባል። ጀነት ያለ ገንዘብ ይገባል። እንደውም አብዛኛው የጀነት ነዋሪዎች ድሃዎች ናቸው። እና ማስረጃ ላሳየህ። መጀመሪያ ገነት የሚገቡት ድሃዎች ናቸው። አሁን ማስረጃ ላሳያቸው። አሎ ሰላሐድን ላይፍ ላይ ነኝ። ተንተኛ ኦኬ፣ በዛኛው ስልክ ነው፣ ያኛው የለኝም። በእንትን ዋትሳፕ ላይ ላከው፣ ተቀበለው። ስንት ሰዓት አደረገው? እሺ መርሐባ። እስኪ እንትን በለው። እሺ ብዙ ጊዜ የሚሏቸው ምንድን ነው? የሆነች የተቆረጠች ቪዲዮ ይዘው ምን ነበር ያልኩ? ቀደም ያነበብኩለት ባባ የሚለው ባቢ የሚለው ክርስቲያን ልጅ ጥያቄህን ደግማ ጻፈው፣ ግን ለማወቅ ጠይቁ። የሆነ ሙድ ለመያዝ ምናምን አትጠይቁ ክርስቲያኖች። እሺ በሃይማኖት ሙድ መያዝ አይነፋም። ወላሂ ጠይቅ፣ ችግር የለው። ደስ ያለን ጥያቄ ምን ነበር የጻፈው? ድሃ ጀነት ብር ከሌለህ ጀነት አትገባም ነው ያለው አይደል? እኔ ድሃ ጀነት አይገባም። ለመጀመሪያ ጀነት የሚገቡት ድሃዎች ናቸው። አብዛኛው የጀነት ነዋሪዎች ደግሞ ድሃዎች ናቸው። አሁን ላሳየህ ማስረጃ። እሺ ቆይ ላሳያቸው አንድ ጊዜ። ባባ አለ ካላ ሰብክ እንዳጠላ አለህ ወይ የለህም? ለማንኛውም ላሳያችሁ። ገንዘብ ከሌለህ ገነት አትገባም የሚሉት ስህተት ነው። እንዳውም አብዛኛው የጀነት ነዋሪዎች ድሃዎች ናቸው። ላሳያቸው። ነቢዩ ሰለላሁ ዐለይሂ ወሰለም ምን እንዳሉ ላሳያቸው። ገብተኛል እንዲያውቁት ዘንድ አሎ መርሐባ የዱባይ ቁጥር መርሐባ እሺ መርሐባ እሺ ጥያቄ ያለው እስከዛ መጠየቅ ይችላል። አንድ ላውጣላቸው። እኔ ያለኝ ጠይቅ። እሺ አብዛኛውን ኢሮፕ ውስጥ ሲኖር ማለት ነው። አንድ ላሳያቸው። እሺ ልጆች አንዴ
ኑ ልጆች ላሳያችሁ። ያው ሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወደ ገነትም ተመለከትኩና አብዛኛዎቹ ነዋሪዎቿ ድሆች መሆናቸውን አየሁኝ አሉ። ወደ ገነትም ተመለከትኩ፣ አብዛኛዎቹ ነዋሪዎቿ ድሃዎች ናቸው። ስለዚህ ድሃ ገነት አይገባም ወይንም ገንዘብ የሌለው ገነት አይገባም የሚላቸው ውሸት ነው። እንዳውም አብዛኛው የገነት ነዋሪ ድሃ ነው። ለምን ከተባለ ሀብታም በሀብቱ በርካታ ኃጢአቶችን ያደርጋል። የሰው ልጅ ሲጠግብ ጊዜ ታውቃላችሁ፣ ሲጠግብ ጊዜ አብዛኛው ማለት ነው። እንደ የሀብታም ጻድቅ የለም እያልኩኝ አይደለም፣ አሉ ነፍ አሉ፣ በሀብታቸው መልካምን የሚያደርጉ አሉ። ግን በአብዛኛው የሰው ልጅ ባህሪ ነፍስ ያለችበት ሰይጣን አለበት። ገንዘብ ካገኘ የፈለገውን ለማድረግ እንትን ይላል፣ የተጋበዘ ይሆናል ከድሃው ይልቅ ማለት ነው። ድሃውም ኃጢአትን ሊፈልግ ይችላል፣ ግን ያን ገንዘብ ባለማግኘቱ ከበርካታ ኃጢአት ይታቀባል። ማድረግ የምትፈልገው ስንት ኃጢአት አለ፣ ገንዘብ ይዞ እንጂ ድህነት ይዞ እንጂ። እኛም ይሄን ይመስላል። እሺ ጥያቄ አለ፣ ቀጥል። እሺ እኔ ነበርኩኝ አብዛኛውን ኤሮፓ ውስጥ ሲኖር በህገወጥ መንገድ ከመጣና ትክክለኛ እውነተኛ ኬዝ አይሰጥም። ያኔ ብዙ ውሸት አለባቸው እና እሱ እንዴት ይታያል? ግን ያ ለመኖር ያክል ነው ያደረገው። ወንጀል በምንም መንገድ ቢሆን አጭበርብሮ መሄድና መኖር አይቻልም፣ አይፈቀድም። ነቢያችን ሰለላሁ ዐለይሂ ወሰለም መን ገሸና ፈለይሰ ሚና ብለዋል። ያጭበረበረ ከእኔ አይደለም ብለው ተናግረዋል። ዋለይኩም ሰላም። ሰላም ነው አለ አልሐምዱሊላህ። ዳስ አንተን አንድ ሰዓት ነው ከዚህ ስንት ሰዓት መውጣት አለብኝ? 12 ሰዓት ምናምን። መርሐባ ኢንሻአላህ። ወደ ኬሚስ ሄዳለሁ፣ ጠዋት ሄዳለሁ ወደ ኬሚስ። ከዚህ ወይ ከትምህርት ደውልልኝ። ለማንኛውም መርሐባሽ መርሐባሽ። እሱ ጥያቄ ነበር። ውሸት ነው ውሸት ነው። ምን ልታደርጉ እንደምትሄዱ አላውቅም። አይ ጥያቄ አለ፣ ይቀጥል። የጎዳና ላይ ኢፍጣሩስ እንዴት ይታያል? እሺ አለፈ። የጎዳና ላይ ኢፍጣር። እሺ ጥያቄ አለ፣ ይቀጥል። እሺ በመሰረቱ ማስፈጠር ድሃዎችን ችግር የለውም ነበር። ይህ ሁሉም የሚያውቀው ነገር ነው። አላህ ስብሐነ ወተዓላ ድሃዎችን እንድታበሉ አዟል። ከዛ ይካተት ነበር። ግን መስፈርቶችን ሊያሟላ ይችላል ወይ ነው። አንደኛው ምንድን ነው? እክትላጥ መኖር የለበትም። የወንድና የሴት ቅልቅል ካለበት አይሆንም፣ ወንጀል ነው የሚሆነው። ሁለተኛ ሴት ልጅ ከቤቷ እንድትወጣ ያለምንም ምክንያት ከወንዶች ጋር እንድትቀላቀል የሚያደርግ ከሆነ፣ የሌሎችን መንገድ የሚዘጋ ከሆነ፣ እንዲህ አይነት ነገራቶች ሰዎችን አዛ የሚያደርግ ከሆነ መንገድ ተዘጋግቶ ምናምን ሰዎች ስራቸው እንዳይሰሩ ምናምን አይነት ነገር የሚያስተጓጉላቸው ከሆነ በዚህ መንገድ መሆኑ አስፈላጊ አይደለም። ነገር ግን ማስፈጠሩ ጎዳና ላይም ሆነ የትኛውን ቦታ ላይ ማስፈጠሩ በሚለው ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል መን ፈጠረ ሳኢመን ፈለሁ ሚስለ አጅሪ ሳኢም ገይረ አነሁ ላ ዩንቀሱ ሚን አጅሪ ሳኢም ሸይአን ብለዋል። የጾመን ሰው ያስፈጠረ ሰው ልክ እንደ ጾመው ሰው ምንዳ እኩል ምንዳን ያገኛል፣ ከጾመው ሰው ምንም ምንዳ ሳይቀነስበት ብለዋል። ያንን ፊጥራ ማድረግ ለድሃዎች ማብላቱ ማጠጣቱ ችግር የለውም ነበር። ግን የወንዶችና የሴቶች ቅልቅል የሚኖርበት ከሆነ ተጨባጩ ደግሞ እርሱ ነው። የዛኔ እርሱ አይሆንም፣ ሐራም ይሆናል ማለት ነው። እሺ ጥያቄ አለ፣ ይቀጥል። ሌላም ነበረኝ እሱ እንትን ልደት ማክበር ለምሳሌ በሙስሊም አይፈቀድም አይደለ? ግን መውሊድ ተብሎ የሚከበርበት ደግሞ ትልቁ ዓላማው ነብዩ የተወለዱበት ቀን ተብሎ ነው አይደለ የሚከበረው? ይህንን ነገርስ እንዴት ይታያል? አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም አላስተማሩም። አላህ ሱብሓነሁ ወተዓላ የትኛውም የቁርአን ክፍል ላይ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልደት አክብሩ ብሎ አላዘዘም። ስለዚህ ቢድዓ ነው። መርሐባ እና
የሆነ እኔ በዚሁ አጋጣሚ ማለት የምፈልገው ነገር እኔ አሁን ሰለምቴ ነኝ። እስልምና ከተቀበልኩኝ 2011 ነው እስልምና የተቀበልኩት። ግን ያው በማንም አይደለም ሻሃዳ ያዝኩት በራሴ ጊዜ ነው። እስከዛሬ እስልምና ከተቀበልኩኝ ጀምሮ እስከዛሬ ምንም አይነት የማውቀው ኢልም የለም። መስገድ አሰጋገዶችን ምናምን ልወቅ እንጂ ከዛ ውጪ እኔ ራሴ ወደ ኢልሙ ቃይዳንም እንኳን በስተክል አልቀረውኝም እና እሱንም ደግሞ ለመቅራት ብዙ ጊዜ ኢንቦክስ ላይ ጽፌልህ ነበር። ፎሎ ስላላረከኝ አይገባልህም ይሁን አላቅም፣ አልመለስክልኝም። ኢልምም መማር የምፈልገው ደግሞ ከአንተ ነበረ። ዘንድሮ 8ኛ ረመዳን ነው። መርሐባ እንደም የግዴታ ከኔ መሆን አይጠበቅበትም። ኢንሻአላህ ሌሎች ልጆችን እስላማዊ ትምህርቶችን የሚያስተምሩ ከእነሱ ጋር ሄዳችሁ መማር ትችላላችሁ። ሌላው እኔ ላይፍ ነው ብዙ ጊዜ የማሳልፈው፣ እዚህ እየመጣችሁ ተከታተሉ። ብዙ ቀን እመጣለሁ፣ ያው ብዙ ጊዜ አላስቆጥኩም። ዛሬ ነው አጋጣሚ መሆን ያስገባህን። መርሐባ በያላችሁ አካባቢ ሸሪዓ እውቀትን ከማወቅ ሰው አይ መርሐባ። እሺ ገብርኤል ሰላም፣ እንዴት ነህ? አለሁ ሰላም ነው አለን አልሐምዱሊላህ። ጥያቄ ልጠይቅህ ነበር፣ ስለ ካዕባ ነው የምጠይቅህ እኔ። እሺ ጠይቅ። ካዕባ አመሰራረቱና አመጣጡን ልታስረዳኝ ትችላለህ? ይቻላል። የካዕባ አመሰራረቱና አመጣጡ አምላክ አላህ ስብሐነሁ ወተዓላ ስለ ካዕባ ታሪክ የመጀመሪያው ምድር ላይ የተሰራው ቤተ አምልኮ እንደሆነ ይነግረናል። ማስረጃ በሱራ አሊ ኢምራን ላይ ሲናገር ኢነ አወለ በይትን ወዲዐ ሊናሲ ለለዚ ቢበከተ ሙባረከን ወሁደን ሊልዓለሚን ፊሂ አያቱን በይናቱን መቃሙ ኢብራሂም ወመን ደኸለሁ ካነ አሚና ወሊላሂ ዐለ ናሲ ሒጁል በይቲ መን ኢስተጣዐ ኢለይሂ ሰቢላ ወመን ከፈረ ፈኢነላሃ ገኒዩን ዐኒል ዓለሚን ይላል። ምን አለ በዚህ ቦታ ላይ? ያ መጀመሪያ ምድር ላይ የተሰራው ለሰዎች የተሰራው ቤተ አምልኮ ያ መካ ላይ የሚገኘው ካዕባ ነው እያለ ይናገራል። ለሰዎች ሲል ጊዜ የመጀመሪያው ሰው ማን ነው? አደም ነው። ከአደም ጀምሮ ነበር ማለት ነው። ያ ነው። ከዚያ በኋላ በየጊዜው ነቢያቶች ያድሱታል። ካደሱት ነቢያቶች መካከል ለናሙናነት ያክል አላህ ሱብሓነሁ ወተዓላ ሲጠቅስልን አብርሃምና ልጁ ኢስማኤልን ይጠቅስልናል። በሱረቱል በቀራ ላይ ምን ይላል አላህ? ወዐሂድና ኢላ ኢብራሂመ ወኢስማዒል አን ጠሂረ በይቲየ ሊጣኢፊነ ወልዓኪፊነ ወሩክዕ ሱጁድ ይላል። ወደ አብርሃምና ወደ ልጁ ወደ ኢስማዒል ቃል ኪዳንን ያዝኩኝ። የምን ቃል ኪዳን? ይሄ ሰዎች ማለት ሊአን ጠዋፍ ሩክን ምን አርካን አልሐጅ ከሐጅ ማዕዘናቶች መካከል አንደኛው ታላቁ ምንድነው? አጠዋፍ አለል ከዕባ ከዕባን መዞር ነውና አላህ ሱብሓነሁ ወተዓላ አንዱን ሩክን ያጠቃልላል። የሐጅ ስነስርዓቶችን ሐጅ ለሚያደርጉ ሰዎች ይሆን ዘንድ አለው አብርሃምን። ወልቃኢሚን በዚያ ቦታ ላይ ቆመው ደግሞ ለሚሰግዱ ሰዎች አለው አይደለ? ስለዚህ ለሁለት ዓላማ አንደኛ አምስተኛ ይሰማል ይሰማል። አንዳንዴ ትቆራርጣለህ። ይሰማል። ተቋርጧል። ይሰማል። አሁን ይሰማል። መልካም እና ስለዚህ ካዕባን ለምን ዓላማ አብርሃምን እና እስማኤልን ነግራቸው ጠዋፍ በዛ ሄደው በዓመት አንዴ ሐጅ ያደርጋሉ። አብርሃምንም ሲያዘው ካዕባን ስራ ሲለው ጊዜ ጠዋፍ ለሚያደርጉ ይህንን ለሚዞሩ ወይም ሐጅ ለሚያደርጉ አለው። ልክ እንዲሁ ደግሞ ወደዚያ አቅጣጫ ዞሮ ለሚሰግዱ ሰዎች አለው። ስለዚህ ለሁለቱ የእስልምና መሰረቶች ለሆኑት ለሶላት አቅጣጫና የሐጅ ስነስርዓት መፈጸሚያ ቦታ ይሆን ዘንድ ነው ያ ተሰራው።